ሀሴት ድራማ በሚገርምና በሚደንቅ ሁኔታ ተመልሶ መጣ። በቅርብ ቀን ይጠብቁ ብሎ እንግዲህ ትንሽ አጭር ቪዲዮ ፖስት አድርጎ ነበረ። በጣም ቆይቷል ከጠፍቷል ማለት ነው። ግን አሁን በሚገርምና በሚደንቅ ሁኔታ በጣም ብዙ አዲስ ሰዎች ተጨምሮ ሰላምዬና ሳምዬ ፍቅራቸውን ተገላልጾ ሳምዬ ሰላምን ስሟት ማን ነው ሳሚና አቶ ግርማ እንግዲህ ተጣልቷል። በጣም በከባዱ እጅ ተሰባብሯል ማለት ነው። ከሳሚ ጋር የሚፋለም የሚደባደብ አንድ ወንድ ጀግና መጥቷል ማለት ነው። ሜሮን ከድራማው ወጥታለች። እስከ መጨረሻው ድረስ ባትወጣ እኔ ደስ ይለኝ ነበር። ምክንያቱም ነገሮቿ፣ አካሄዷ፣ አሰራሯ በጣም ደስ ይለኝ ነበር። ምክንያቱም መጥፎ ሰው ግዴታ ድራማ ውስጥ ያስፈልጋል። ያለበዛ ድራማው አይደምቅም እና መምጣቷ እኔ ደስ ብሎ ብትኖር ጥሩ ነበረ። ግን አዲስ ሴት ገብታለች። አዲስ ልጅ ደግሞ መጥቷል ከሳሚዬ ጋር በደንብ አድርጎ የሚቀጣቀጥ እጃቸውን የሚሰባበሩበት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማቸው በዚህ ትርፍርፍ ይበልልኝ። እኔ ውድና ወርቅ ናችሁ ቤተሰቦቼ። ሀሴት እንግዲህ ከቆመ በጣም ቆይቶ ነበርና ከረጅም ጊዜ በኋላ ተመልሶ መጥተዋል ማለት ነው። ሀሴት ድራማ በቅርብ ቀን ይጠብቁን ብሎ የሚገርም ቪዲዮ ፖስተዋል ማለት ነው። እና ሰላምዬ እንግዲህ ከአቶ ግርማ ጋር ፍቅሯን ቀጥላበታለች። አቶ ግርማ ጋር ፍቅር እንዳላቸው ወይም ደግሞ አንድ ላይ ሆኖ ሰላምዬ የተጠቀመችበት እንደሆነ ጆሲ አውቋል ማለት ነው። እየሰማቸው ነበር እነሱ ከበር ጀርባ ሆኖ ሲያወሩ ማለት ነው። እና አቶ ግርማ እንግዲህ ሰላምዬ ከሳሚ ጋር ተባብራ እሱን ለመጉዳት እሱን ለመበቀል እየሞከረች እንደነበረና ሀሴት መሆኗን አውቆ ሽጉጥ አንስቶባታል ማለት ነው። በዛ ነገር ደግሞ ሁሉም ሰው ተደናግጠዋል። ምክንያቱም አቶ ግርማ ሀሴት መሆኗን ካወቀ ምንም ነገር ደቂቃ ሳያስብበት ነው ሰላምዬን የሚያስወግዳት። ይሄ ነገር ደግሞ መሆን የለበትም፣ አይሆንም ብዬ ተስፋ አድርጋለሁ። አቶ ሳሚ አቶ ግርማ ማስወገድ አለበት። በዛ ደግሞ አቶ ግርማ ይመስለኛል ይሄ የሚደባደበው በቦክስ የሚቀጣቀጠው ልጅ ያመጣው ማለት ነው። እና ለማንኛውም ቀጣዩን ክፍል እንግዲህ በቅርብ ያመጣሉ ይለቃሉ ብዬ ተስፋ አድርጋለሁ ውዶችዬ።